ትውለድ አድራሻዬን ልስጠምል ሰው ገብቶሻል። አሁን ግን እስቃለሁ። ላገኝ ላጠፋለሁ። አንተ ማለት እኮ እንዲህ ነህ፣ አንተ ስንት ጊዜ ቀያየርክን፣ አንተ ምናምን ብዙ አይነት መሴጅ ይመጣል። ጥግ ድረስ ነው እምላሰው አልኩሽ፣ በውስጥ ጥግ ድረስ ግን ያስቀኝ ጀመረ። በፊት እኮ ነፍሴን አላውቅም። እንገናኝ እንደው በቃ አንተ ለብቻ እንኳን አትምጣለዋል። 10 15 ሆነ እኔ ለብቻ አይደለም እናት ትውለድ ነው አድራጫ ብዬ ነው መስጠው። ያንን የሚል ሰው አሁን መሳቅ ጀመርኩ። እና የሱ ሀያል እሱ ሲያገኝሽ በጣም 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 በከባድ ሁኔታ ነው። የኔ ልደትና ፋሲካ አንድ ቀን ነበር ያውኑ ማለት ነው። ስለዚህ የትንሣኤ ቀን የተጀመረው ከዛ ነው የሚመስለው። ፋሲካ ዮኒ ማኛ ልደቱ አንድ ቀን ነው። አንድ ቀን በክርስቶስ ደግሞ መቼም ተደራድሬ የማላውቀው አባት ዓለማዊ ሰውም በሆን የሱን ማዳን ሁሌም እመሰክራለሁ። ሁሌ የምደራደርበት አባት ያለ አልደራደርም። ምክንያቱም የጥበብ መጀመሪያ እግዚአብሔርን መፍራት ነው። ትልቁ እግዚአብሔር ቃል እሱ ጥበብ እግዚአብሔር ሰውን ፈርቶ ነው ተደብቆ ብዙ ነገር የሚያደርገው። ሰውን ይፈራል፣ ከእግዚአብሔር ግን የፈለገው ጋር ይሄዳል። ምንም አይመስለውም ሰው። እግዚአብሔርን የፈራ ሰው የሰው ነገር አይሞቀው አይበርድም። የሰው ነገር በርዶት ሞቆት አያውቅም። አሁን ችግሩ የተፈጠረው በብዛት ሰውን እየፈራ ብዙ ለኃጢአት በብዙ ስጋ የሚደክም ብዙ ሰው አለ። ስለዚህ አሁንም ሰዎችን እየተከተሉ ይኸውልህ ቪዲዮ ላሳይ ቆይ ይባላል። ጴንጤዎች ምናምን እኔ ጴንጤ አላልኩም። እኔ ያልኩት ኢየሱስ ነው አላልኩኝ። መቼ አልኩኝ? ጴንጤ ያድነኛል የሚል ጴንጤ ራሱ ጴንጤ ያድነኛል አይልም። እንኳን ይሆን ይማኛል እኔን የሚያድነው ኢየሱስ ነው የሚል ጴንጤን ራሱ ጠይቀው። ጴንጤ መሆን ያድናሉ ይበለው። አያድንም ነው የሚል። ምንድን ነው የሚያድነው ስትለው ኢየሱስ ይልሃል። ጥራው እያንዳንዱን ጴንጤ ሙስሊሙ ጋር ሂድ፣ ኦርቶዶክስ ጋር ና ኦርቶዶክስ መሆን ነው የሚያድነው ቀጥተኛ ሃይማኖቷ ይላል። ሙስሊምም ቀጥተኛ ሃይማኖቱ ሙስሊም ነው የሚለው እንጂ ኢየሱስ ያድናል አይለ። ጴንጤ ጋር ሄደ ጠይቀው። እኔን አይደለም ይሄውታችን ጴንጤነት አያድነው ኢየሱስን ማወቅ ነው የሚያድነው። ይሄ ነው ትልቁ ልዩነት ብዬ የምናገረው። ኢየሱስን ማወቅን ነው ትልቅ የሚያደርገው። የሚያድነው ኢየሱስን ማወቅ። ብዙ ሰው የሚታለለው ሃይማኖት የሚያድን መስሎ እምነት ነው። በማን ላይ እምነት? በኢየሱስ ላይ ያለው እምነት ነው የሚያድነው። ስለዚህ ሰው የለኝም የሚባል የለም። ዋናውን ከተያዘ በኋላ ሌላው አይሞቀኝ አይበርደኝ። በተለይ እኔ ድሮ መስሚያ የጥጥ ነው እንኳን ጌታ ተጨምሮበት አስበሽዋ ሩዋንዳ ሊሆን ደስ እያለሽ እንድትዘምሪልኝ ነው የምፈልገው። አመለጥኩኝ የሚለውን የምትችይው ከሆነ ውስጤ ጌታን ልዘምረው ነበር። አሁን እሱ በጣም ደስ የሚለኝ መዝሙር ስለሆነ ኮፒ ሊንክ እያደረጋችሁ ታፕታፕ እያደረጋችሁ ፕሊስ ማህደርዬን ፎሎ አድርግልን፣ ማህዬን ፎሎ አድርጉ። ክርስቲያኖች በሙሉ ተባበሩ። ክርስቲያን በየትኛውም ክርስቲያኑ ነው በኢየሱስ ያመነ በሙሉ ለእኔ ክርስቲያን። ስለዚህ ፎሎ ተደራረጉ፣ ተበረታቱ፣ እርስ በራስ አይዟችሁ፣ ተባባሉ። ስለዚህ በክርስቶስ ይሄ ሶሻል ሚዲያ የክርስቶስ ቤት እናደርገዋል። በክርስቶስ እናገኘዋለን። የትኛውም አዳራሽ ብትይ 2000 ሰው የሚይዝ አላይ የሚይዝ አቅም ያለው የለም በብዛት። ስለዚህ በክርስቶስ መሆንን የመሰለ ነገር የለምና እህታችን እስቲ መዝሙሩን ትዘምርልን። አመለጥኩ የሚለውን እስቲ በእግዚአብሔር ስም። የተተበተበው ሰንሰለት አስፈሪው የህይወት ጨለማ በድንገት ጠፋ ግፍፍ አለ። ከሰማይ አንድ ድምፅ ሰማሁ ሲተማመንብኝ ሲመካ ሲላት ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ ወጣሁኝ። ሰይጣን ቤት አይኖርም። ሴትዮዋ ከቤት አባረዋለች። ባለፈው አትላንታ የሄደ ጊዜ $14,000 የታክሲ ሪተርን ገንዘብ የልጆቹና የሚስትየውን ገንዘብ ሙልጭ አድርጎ እዛ ጉራውን ሲነፋ ሀብታም ነው እንዲባል ውስኪ የጋበዘ ምን ሲል ሴቶች ስር ሲል ከሰከስ ብሩን አግድሎ መጣ። ከቤት አባረረችው። ሶፋውን አይተሻል?
ያ ግድግዳ የለም፣ ያ የምታውቂው ግድግዳ፣ ያ ስዕል የለም። ተከልክሎ ይዞ መውጣት አልቻለም። የመጀመሪያ ሰሞን 2 ወር 3 ወር እኮ በየአልቤርጎ ነበር ሲኖር የነበረው። ሞቴል 6 ሞቴል ሱፐር 8 ምናምን ዝባዝንኬ $30 $20 ሆቴል ቱሃናም ሆቴል ውስጥ ነበር ሲያድር የነበረውና ሰው ላስፈራም ያለ ጊዜ ነው አይደል? ያ ከአትላንታ እንደተመለሰን ያባረረችው ሴትዮ አቀርቶሻል። ቤት ሲገባ ግን የሚለወጠው ነገርስ ሽለምጥማጥ ነው። ሽለምጥማጥ እኮ ሶማል ሲገባ ይለወጣል። እንሽላሊት እኮ ዮኒ ሴጋ እኮ አንቺ እሱን እኮ ለመጉዳት እኮ ከሚስቱ ለያይተሹ ሜካፑን መስረቅ ነው። ያለ ሜካፕ መንቀሳቀስ የማይችል እኮ ማዲያታ ማበርገራጅ ውስጥ እኮ የሆነ የተበያየደ መኪና እኮ ነው የሚመስለው። የሆነ ፊቱ እንደ የተለያየ አይነት ቂጥ እኮ ነው ከለሩ ራሱ። ከንፈሩን አይተሻል? ተልጦ አልቆ ሊፕስቲክ መቀባት ጀመረ። ቻፕስቲክ አይችለውም። ከንፈሩ ስንጥቅጥቅ ነው። እኔ እኮ ጀዋር ምናምን ብሎ ዲሲ መጣ ቀን እኔ ነኝ ፒስትል እኔና ከድር ነን። ከድር ቶላ ፊት ለፊት የነበር ነው። ወላሂ ልንደፋው ነበር። ይዞት ሄዱ። ምንም ጉረኛ ወሬ ብቻ። ደግሞ ብዙ አማሮች እሱን የሚይዙ አማሮች ካሉ መሀላቸው ገብቶ ነው የሚጮኸው። ሴታ ሴት ሌላውን ለማባላት ያ እንደ ዮኒ ሴጋ ከኛም አለ የሆነ ፈሪ ሰው ግን ስሙን አልጠራም። በቃ ቡሽቲ እነዚህ አሁን በተለይ ዮኒ ሴጋ ሰው ነው የሚተማመነው። ልንገርሽ ማን እንደምተማመን ታውቂያለሽ? መኮንን የሚባል ጌ አለ። የሆነ ጥቁር ጌ አማራ ልጅ ላ ጌ ነው። ሚስቱ ጓደኛ ያለ ቤት እየጠራ አብሮ የሚጠጣው ጥቁር ነበረ። ቤቱ አስፈንድዶ ይሄ እንትናን ማን ነው እሱ መኮንን ቂጡን እየበዳው ደረሳበት። ሚስቱ ፂላ ናት፣ ትግሬ ናት። ብላ ጎረቤት ጠርታ ነው ሁለቱ ሱሪያቸውን ይዞ ከቤት የወጡት። መኮንን እኮ ከቤት ተባረረ። ለዛ እኮ ነው የሆነ ሁሌ በቃ ሰው ገላለው መኮንን ጌ እኮ ነው። ቂጡን አይተሻል? የእሱ ቂጥ እኮ የተሰራ ቂጥ ነው የሚመስለው። ቂጡን እኮ አሰርቶ አስወግቶ ነው የመጣው። የሌሊት ወፍን የነከሰው ምናምን ይላል አይደለም። ዱባይ ሄዶ ቂጡን አሰርቶ ነው የመጣው። ሸርሙጣ ዘርናቱን ለብዳለት ዮኒ ማኛ ፔንት ሆነ። ያው ዮኒ ወንድማችን ወደ ጌታ ቤት ከገባ እንግዲህ እግዚአብሔር የተመሰገነ ይሁን ነው የሚባለው። እንግዲህ የሰው ልጅ ወደ ዓለምን ትቶ ወደ እግዚአብሔር ቤት ሲሄድ ተመስገን ይመስገን፣ ጌታ እግዚአብሔር ይመስገን፣ እግዚአብሔር ይባረክ ነው የሚባለው። ሌላ ምን ይባላል? ደስ ነው ሊላችሁ የሚገባው። ዓለም በቃኝ ብሎ ሰው ወደ እግዚአብሔር ቤት ሲገባ አይደል እንዴ? ይህ የምድር ዓለም በቃኝ፣ ይህ የምድር ነገር በቃኝ፣ እንደው በቃኝ ብሎ ሰው ወደ መንፈሳዊ እኮ ቦታ ሲሄድ ይመስገን ነው የሚባለው። ሌላ ምን ይባላል? ሌላ ምን አለ? ዮኒ ወንድሜ እንግዲህ ቸርች የሚያቋቁምም ከሆነ አይ ቲንክ ቢያንስ የሆነ ሹመቶች ይሰጠናል ብዬ ተስፋ አደርጋለሁ እንጂ እንደዚሁ አይረሳንም ብዬ የሚረሳን አይመስለኝም። ገርመኛል እንዴ በቀን 10 ሃይማኖቱን የሚቀይር ሰውዬ ጋር ጴንጤ ሆነ። ከዚህ በፊት አልሆነም እንዴ? ሾርት ኒሞኒ ሆነ እኮ ባፋን ኩሉ ሀጠራው። ምን ይገርምሃል ታዲያ? ዮኒ ማኛ ራዳ ሰው ነኝ እኔ ነኝ። ለምን ትፈልገኛለህ? ኧረ ተው ስሙኝ፣ ኧረ ተው። ከእግዚአብሔር የተላኩ ሰው ነኝ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ብቻ ድልት እያለኝ ነው መጨረሻ። ጁማ ሙባረክ ብያለሁ። እኔ አሁንም እነግርሃለሁ ጴንጤ ነኝ። በአሁኑ ሰዓት የተቀበልኩት መንፈስ እኔ የእግዚአብሔርን ምግብ የመገቡ ስራ የእግዚአብሔርን መንገድ ቅድስና ያሳዩ ጴንጤዎች ናቸው። እንደ ተዋህዶ በጌታ በኢየሱስ ክርስቶስ ስም በየዓመቱ የጠመቀው የተዋህዶ ልጅ እየመረረው እኔ ምን ላድርግ? ፈጣሪ ሆይ አልሰማህም። ፈጣሪ ስራ ሳለ ያንተ ጋር ሂድልኝ ብዬ ከእግዚአብሔር ጋር ተጣልቼ እስር ቤት የተወረወርኩበት በዚህ ሀገር ላይ እስር ቤት ገብቼ ታስሬ የነበረ ሰው እዛም ሆኜ ዮናስ ነው። አስቡ። ትንቢተ ዮናስ አለ ማንበብ ትችላላችሁ።
ብዙ ሰዎች ይቅርታ ስማችሁን ማላስታውሰው ሊኖር ይችላል አዋጥተው አገር ቤት ልከውኝ ነበረ። ሂድና ጸበል ተጠመቃን ታሟልተው የማለት ነው። ገደል ግባ ይሁን ይልከሳል። ጴንጤዎች ትንሽ አዳልጠው ሊከቱኝ ነበር፣ ግን አላህ በቸርነቱ እንደገና ሰላት አድርጌ ዱዓ አድርጌ ጸሎት አድርጌ ቁርአንን ቀርቼ እንትን ስል ደግሞ የመለሰኝ ነገር አለ። አልሐምዱሊላህ። ማኛ ገነት ራሱ ቢገቱኝ አልፈልግም ነው ማለት ግልጽ አድርጌ ነው ማለት ኖ አይመቸኝም። እነ ማይክል ጃክሰን የሉም ነው ማለት መብራን አልፈልግም። ክርስቶስ ነው አዳኝ፣ ክርስቶስ ነው አማላጭ ይላል መጽሐፉ። የማይለውን ነው ማነብላችሁ። ለማንም እንዳትሰግድ እንዳታመልክ ይላል። ያንን ታዲያ እንዴት ለስዕል ሊሰገድ ይችላል? እኛ ሙስሊሞች አናደርገው። የሀገር ስዕል ደርድረ የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ ይግባ? ሙስሊምን ወክለ ነው አይደል አንተ የምትደነፋው? ፋክ ዩ ቢች። እኔ ክርስቲያንን ወክዬ ነግረሃለሁ። ብሪንግ ኢት ኦን ቢች።